500 ሺህ ያስገባውልክ 500 ሺህ ብሩን አስገባለኝ እና ቤቴ 80 ሺህ አስገብቼልሻለሁ አንዴ ደግሞ 20 ሺህ አስገብቼልሻለሁ አስገቢልኝ በቃ አስገቢልኝ አንቺኛይቱ 300 ሺህ አስገብቼልሻለሁ ወይ አስገቢልኝ አትርከሺ እንዴ አሃ አጅሬ ወይ አንተም ስንት ነው የሰጠውክ ይሄ አንደኛ ደግሞ ጥቁር ነው አይፎኑ እርሳስ ለቀይር ነው ምን በሰው ለምን ከውጭ ሀገር መጥቶ ስልኩ ምርጥ ስልክ ነው ካሜራው ቆንጆ ነው ለምን እና 60 ሺህ ብር ጎሎኛል አበድሪ መቼ ተሰጠኛለክ ቀጣይ ወር ዩቲዩብ ይወርድልኛል 30 አርጌ እከፍልሻለሁ ምክንያቱም ኪራይ ቤት ስላለ እሺ በቃ አንተ ግዛው ላንተ ጥሩ ከሆነ ብዬ ስጥት በየሽንት ቤቱ ማስታወት ተደግፈውልኝ ፎቶ ይነሱልኛል የኔ ብር የለም እመቤቴን የለም እንዴ ኸይር ኢንሻአላህ ማርያምን እኔ ዛሬውን እኔ በጣም ነው የደበረኝ እግዚአብሔርን እኔ እንደዚህ ገብቼ እናገራለሁ በወንድሞቼ እህቶቼ ላይ በአገሬ ልጆች ላይ እንደዚህ አይነት ነገር እኔ ሰው ገንዘብን ማስመልሰው አሁን እኔ ገንዘብ ተበላው ያምርብኛል ማርያምን እንደሆነ ያምርብኛል አያምርብኝም አይደል ይሄው እንግዲህ አገሬ 980 ሺህ ብር አለኝ ተቀበሉልኝ አራት ናቸው ተቀበሉልኝ በቃ ሁለት ወሮ በላ ወንዶች ሁለት ወሮ በላ ሴቶች በቃ የናንተ ስልክ የምትቀያይሩት ልብስ የምትቀያይሩት የሆነ ነገር የምታረጉት የኔን ብር ስታዩት እኔ እንዳሬ ዝቄ ነው እንደሰጣችሁ እንዴ እኔ እኮ ለፍቼ ደክሜ ነው እኔ እኮ የሰጣችሁ ዩቲዩብ ስለምትሰሩ ትሰጡኛላችሁ ብዬ እኮ ነው ያይስጣችሁ መድኃኒዓለም ለካስ እናንተ እንደዚህ እንደርሳችሁልኛል መቼም አታዋርደንም ታዝንልናለች ብላችሁ ነው አይደል አታዋርደንም ችግር የለውም ታዝንልናለች ምናምን ችግር የለውም ብላችሁ ነው እኔ እንደሌላ ጊዜ መስያችሁ ነው አራ አሞኛል እመቤቴን አሞኛል ብሬን ስጡኝ 980 ሺህ ብር አራት ልጆች ጋር ነው ያለኝ ተቀበሉልኝ እመቤቴን ተቀበሉልኝ እስከ ሮብ ድረስ የቸገረው ምን አረክ ይሄ ልሸጠው አወጣውት ማለት ነው ሽፍቱ በናጅር ሽፍቱ ይሄ ልሸጠው አውጥቼ ስትገዙ እኮ ውድ ነው ታውቃላችሁ አይደለ እያችሁት ይሄን በናጅር ልሸጠው አውጥቼ ስንት ቢሉን ጥሩ ነው ለምሊ አሁን ወርቅ ትንሽ ረከስ ብሏል 25 ሺህ ብር ሂሳብ አትሸጪልኝም አይስጣቸው 32 ሺህ ብር ነው እነሱ የሚሸጡት 1 ግራም 32 ሺህ ብር ቢያንስ ሲገዙ 29 28 አይገዙም 25 ሺህ ብር ለምሊ እየፈራንሽ በውድ ሂሳብ 25 ሺህ ብር ሂሳብ ሽጭልን ምናምን ደግሞ ሲያራክሱት ይሄን የመሰለ በናጀር ሽፍቶ እመቤቴ እንዴ ታውቂያለሽ ትልልቅ ወርቆች የሚደፍር የለም እኔ እኮ ተቸግሬ ነው እኔ 1,600,000 ብር ጎሎኛል እኔ ይሄ ብር አላሰብኩበትም ነበር ኦኬ ፕሮሰሱ የቆየ ቢሆንም ይሄ ብር እኔ አልነገሩኝም አሁን አሳምነውኝ ነው እንጂ ያላመንኩበት ነበር በቃ ጨርሻለሁ ብዬ የተቀመጥኩበት ጉዳይ ነበር ነገር ግን ያው እንትኑ ስትራቴጂካሉን አላወኩትም ነው ከዛ አላወኩበትም ነበር አሁን በደንብ አስረዱኝ አመንኩበት ስለዚህ መክፈል ያለብኝ ጉዳይ ነው 25 ሺህ ብር አሉኝ 25 ቦታ ይቆረጧችሁ አልሸጥም በናጀሬን ብዬላችሁ ችግር የለውም እበዳደራለሁ ብዬ ከዛ እኔ ያለ ብር ሲቸግራችሁ እኮ ነው ይሄ ሰው ጋር ያላችሁን ብር የምታስታውሱት እነዚህ አራት ልጆችን እከሳለሁኝ እያለች ለምለም ትገኛለች ሙሉ መረጃውን የማቀርብላችሁ ይሆናል እስከ ቪዲዮ ፍጻሜ አብራችሁን ቆዩ ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይክ ሼር ያደረጋችሁ ቤተሰብ ሁኑ አዳዲስ ትኩስ ቪዲዮዎችን ታገኙበታላችሁ ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የልባችሁ መሻት ይሙላላችሁ
ለምለም እንግዲህ 1 ሚሊዮን ምናምን ብር ጎሎኛልና እፈልጋለሁኝ። ስለዚህ ከዚህ በፊት ያበደርኳችሁ ሰዎች ብሬም መልሱልኝ እያለች ትገኛለች ማለት ነው። መልሱ በየሽንት ቤቱ እየተለጣጠፋችሁ ትነሳላችሁ ማለት እንግዲህ አንዱ አብርሽ ነው ፎቶ የሚነሳው ማለት ነው። ሁለተኛው ደግሞ ማርክ ይመስለኛል ማለት ነው። ምክንያቱም ከውጭ ሀገር ካሜራ ያስመጣችለት እሷ ናት ማለት ነው። እና ከዚህ በፊትም ስትናገር ነበረ። ሶስተኛዋ ሜላትን አምና አበድሪያታለሁ የቤት እቃ ከኔ ጋር የዱቤ ወስዳ ብር አልሰጠችኝም ስትል ነበር። አምና የሆነ ታይም ላይ ታስታውሱ ከሆነ እንደውም ከሳለሁ መልሽልኝ ምናምን ስትል ነበረ ማለት ነው። ስሟን ሳትጠራ እኔ ግን በውስጥ እኔን የሰማሁት እና አራተኛዋ ደግሞ እዚሁ ዩቲዩብ ላይ የተቀመጠች ናት። እንግዲህ ሁላቸውም ዞሮ አራቶቹም ዩቲዩበር ናቸው። ስለዚህ ሀቋን መልሱላት ማለት ነው። የሰው ሀቅ ምንም አይሰራላችሁ። ምክንያቱም እየሸቀላችሁ አይደል፣ እየሰራችሁ አይደል። የሰው ሀቅ ይዛችሁ ምን ያደርግላችኋል እንዴ? አንዳንዶችማ ከቅመሞች በአውሮፓም አሉት በአረብ ሀገርም ያሉትን ችግር እያወሩ እየቀፈሉ እየበሉ ነው። ጭራሽ ደግሞ የቤተሰባቸውንም ገንዘብ አይምሩም። ነውር ነው እንዴ? እሷስ ቢሆን ከየት ታመጣለች? ሰርታ ነው የምታመጣው። ስለዚህ አሁን ለሆነ ስራ ፈልጌዋለሁኝ 1 ሚሊዮን ጎሎኛል። ይህንን ብር ደግሞ እኔ ከመበደር ያበደርኳቸው ለምን አይመልሱልኝም ብዬ ነው እያለች ነው። ለምን ለምሊ ስታበድሪ ለኛ አላማከርሽንም? ለምን ደውለሽ አትጠይቂያቸውም? ነውስ ምንድን ነው አጀንዳ ጠፋው? ለእንዴት ነው ማለቴ ስታበድሪያቸው ያዩ ሰዎችን ይዘሽ ጠይቂያቸው። የቤተሰብ ነገር ደግሞ በውስጥ ነው የሚፈታ ማለት ነው። ቤተሰቦቻቸው አሉ፣ ያንቺ ቤተሰቦች ተነጋግረው ብራሽን ማስመለስ ትችያለሽ ማለት ነው። እና ሚዲያ ላይ ማውራቱ ያን ያክል አግባብ ነው ብዬ አላስብም። ግን ደግሞ ዛሬ ጊዜ የሰው ልጅ በችግሩ ጊዜ ደርሳችሁለት ዞሮ ጠላት ነው የሚያደርጋችሁ። በችግሩ ጊዜ አበድራችሁ ሰታችሁ ብሩን ለምናችሁ ራሱ አይሰጧችሁም ማለት ነው። ሲቀጥል ደግሞ ጠላት ነው የሚያደርጓችሁ። በቃ እንደ ክፉ ነው የሚያችሁ በችግራቸው ጊዜ ደርሳችሁላቸው። እና አሁን ላይ የሰው ልጅ ለመበዳደር ራሱ አስቸጋሪ ሁኔታ ላይ ነው ያለ ነው ማለት ነው። እና በችግራችሁ ጊዜ የደረሰላችሁን ሰው አታስቀይሙ። ቴንኪዩ ብላችሁ ነው እንደውም ሳትባሉ አስባችሁ መመለስ ያለባችሁ ማለት ነው። እና ለምሊ ቀላል አይደለም የሰጠሻቸው ብር ተቀበይ ማለት ነው። ለምን 10 ሺህ ብር አይሆንም? እና ለምለም እንግዲህ የሰጠቻቸው ቀን እስከ ሮብ ድረስ ነው። ሮብ ማለት ደግሞ 5 ቀን የቀረው ኦሬዲ። ዛሬ ቅዳሜ ነው፣ እሁድ፣ ሰኞ፣ ማክሰኞ፣ ሮብ 4 ቀን የቀረው ማለት ነው። እና ከመክሰሴ በፊት ብሩ መልሱልኝ እያለች እንግዲህ በውስጥ ብትጨርሱት አሪፍ ነው። ጭራሽ ሽንት ቤት ለሽንት ቤት እየሄዳችሁ ትቀረጻላችሁ እየተደገፋችሁ። ወይኔ ፈጣሪ! የአብርሃም ፎቶ በየሚዲያው እየተንሸራሸረ ይገኛል። እና የሰው ሀቅ ምንም አይሰራም። መልሱላት። እሷም ስራዋን ትስራበት። ሌላ ስራ ልትጀምር ሆና ነው ብር የጎደለባት ማለት ነው። ሌላ ቅርንጫፍ ከፍታለሁ ስትል ነበረ ብቻ የሆነ ታይም ላይ። እና ወዶችዬ የዛሬው ቪዲዮአችን ይህን መስል ነበረ። ሰብ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ አበረታቱኝ። መልካምነት ለራስ ነው አይከፈልበትም። በተረፈ ወዳችኋለሁ። በቀጣይ ቪዲዮ እንገናኝ።